ጌታ ነው። እቺታችን የሆነላት ነገር በጣም ደስ ብሎኛል። የፋይናንስ ጥያቄ በቤቷ ነበር እየጸለች መንፈሳዊ አባቴ ባለፈው 15 ገንዘብ ድንገት በአካውንቶቻችሁ የሚለቀቅላችሁ ሰዎች አላችሁ ብሎ ሲያውጅ አመን ብላ ተቀበለች። አሁን 100,000 ምናምን ተለቆልኝ ምስጋና በክብር መጥቻለሁ ትላለች። ጉባኤው አጨብጭቡሎ ጌታ። እሱ ብቻ አይደለም ስመጣ ባዶ እጄን አልመጣሁም ስጦታም ጭምር ይዤ መጣሁ ትላለች። አባ ጉባኤው ጭብጨባ ጭብጨባ ጭብጨባ። ሃሌሉያ። በእውነት እሱ እንደሚለው 100,000 ገብቶን ያልኳት እሱ አማኑ ተሳስቶ 100,000 አይደለም። የብሩን ታውና ይሄን ውሰድ። ጉባኤ ያጨበጨባችሁ ነው የሚቀበለው። አረ ቆማችሁ ጉባኤው ጌታ አመኜው አልከዳኝም በኔ ላይ አልፈረደም። አመኜው አልከዳኝም በኔ ላይ ጭብጨባ ለሳለ ጌታ ጉባኤ እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ። ሃሌሉያ አሜን። አንድ ቁጭ በሉ እስቲ። ከእሱ አፍ ሰምቼ ያውቃለሁ። ማባ ለመስራት ገንዘብ አጣው ሰምቼ ያውቃለሁ። ማነው ከዚህ ጉባኤ መካከል ድሃ መሆን የማይወድ ማን ነው? አትወዱም? አዎ። አስጠላችሁ? አዎ። እግዚአብሔር ከዚህ ሕይወት ያወጣችኋል። አሜን። ከዚህ ሕይወት ያወጣችኋል። አሜን። እስቲ ያነ ኢየሱስ በሉ እስቲ። ኢየሱስ ሄይ ሄይ ጉባኤው ቆሞ ከበር 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 አሜን አሜን። እልልታ የታለ ጌታ ከዚህ በላይ መልካም ነህ አንተ የኔ ጌታ ለምታመኑ ጋሻ መከታ አያልቅም ርኅራኄው አልጠፋንም አለንበት። መልካም ነህ አንተ የኔ ጌታ ለምታመኑ ጋሻ መከታ አያልቅም ርኅራኄው አልጠፋንም። ጭብጨባ ያነሳል ሰው ከወደቀበት ያነሳል አለው ምህረት ያነሳል። እኚህ አባታችን ለ5 ዓመት በሙሉ ሁለቱንም ኩላሊቶችን እታመም ነበረ። በዚህ ሲሰቃይ አንድ ቀን ጌስት ሃውስ መምጣት እንዳለብኝና ሐዋርያው እንዲጸልይ ፈለኩ። መጣው። ልክ ስመጣ ግቢውን እንደረገጥኩ ኩላሊቶቼ ላይ የነበረ በሽታ ለቀቀኝ። ሐዋርያውም ተፈውሰዋል አለኝ። ተፈውሼ ዛሬ ጤናማ ሰውነት ይዤ ለምስጋና መጣው ይላል። ጉባኤው እልልታ ጭብጨባ ለጌታ ሰጡት። የመጀመሪያ ጄደብሉ የመጀመሪያ ተጠማቂ ብቻ እግዚአብሔርን አመስግኑልኝ። ደስ ያለው ለጌታ ክብር እልልታ። እሱ ላይ ምን እንዳየው መቼ ኢየሱስን እሱ ላይ ነው ያየሁት። ማንንም ጋር ላይ እኔ ሁልጊዜ ቻናል ከፍታለሁ። ሁልጊዜ የእሱ ዱላ እኔንም ቀምሶኛል። እሱ የቀመሰ ዱላ እኔም ቀምሼዋለሁ። እግዚአብሔር የተመሰገኑ። ሐዋርያውን ግን እዛ ነበር ያጣሁት። ፈልጌ አጋጣሚ ቦታ ተቀይ ለቦ ማብራት ሲባል ፈልጌ እየተጠነቅ ምናልባት አዲስ አበባ ብዙ ጊዜ መጥቼ ስለማላም ተጨንቄ እያለሁ ምናልባት የሆነ ልጅ ሹፌር ነው አምጥቶ እዚህ ጋር የጣለኝ። ከዛ እዚህ ጋር ይሄ እኮ ነው አሉ። ገባሁ። ገና እዚህ ጋር እንደገባሁ ገና ይሄ የቱን ይሄ እንድቅ እንደገባሁ ኩላሊቶቼ ሁለቱ መተኛት አልችልም፣ መቀመጥ አልችልም፣ ቆሜ መሄድ አልችልም። ጭንቀት ሆነብኝ። 5 ዓመት ተሰቃይቻለሁ። ገና
ግቢውን እንደገባው ከየት እንደገባ ወዴት እንደሄደ አላውቅም። ኩላሊቶቼ ለቆኝ ሄዱ። ሃሌሉያ። እኔ የመጣሁት ከመከኒሳ ነው። እግዚአብሔር በጣም በዚህ ቤት ይሰራል። ጭንገፋ በጣም ያስቸግረኛል። 9 ወር በባዶ መግባት ከባድ ነው። 9 ወር ሞተብኝ። ከዛ በኋላ ደግሞ እንዱ በፈተና በቃ መጨረሻ በጸሎት አንድ ልጅ ወለድኩኝ ዳዊት የሚባል። ከዛ አሁንም ደግሞ ልክ 3 ወር ይደርስና እድገት የለውም ነው የሚባለው። አሁንም 3 ወር ይደርስ እድገት የለውም ይባላል። ከዛ አንድ ቀን ሐዋርያው እስራኤል ሐኪም ቤት ከመሄዳችሁ በፊት ወደዚህ ኑ፣ ለሐኪም ቤት አትቸኩሉ ሲል ሰማሁትና በቻናል ቀጥ ብዬ ወደዚህ ወደ ጌስት ሃውስ ገባሁ። ጌስት ሃውስ እንደገባሁኝ በግንባሬ ላይ በሆዴ ላይ እና ባፌ ላይ መልካም ይሆናል ብሎ ሸኘኝ። እውነትም በንጋታው ሄጄ ሲታይ በጣም በጥሩ ሁኔታ ላይ ነው ያለው ተባለ። አሁን 7 ወር ደርሻለሁ። ጌታን አመስግኑልኝ። አረ ጉባኤው እልልታ ጭብጨባ ለጌታ አምጡት። እህታችን ስትነግረኝ የመጣሁት ከዚህ ከአዲስ አበባ መካኒሳ ነው። በቤቴ ሆኜ ለብዙ ጊዜ በጭንገፋ ስቸገር ነበርና አንድ አይደለም 4 ጊዜ የመጀመሪያውን በ7ኛው ወር አጣው፣ በ9ኛው ወር አጣው። 3ቱን ደግሞ በየ3 ወሩ ይጨነግፍብኛል። በዚህ ሁኔታ እየተሰቃየው በቤቴ ሆኜ ቻናል ስከታተል ሳለው ድንገት ሐዋርያውን አገኘው። ሐኪም ቤት ለመሄድ አትቸኩሉ፣ ወደ ነኑ እኔ ጸልይላችኋለሁ አለ። ይሄንን እንደሰማሁት ወደዚህ መጣው። ሐዋርያው እንዳገኘኝ ከዚህ በኋላ ጭንገፋ አይሆንም ብሎ ተናገረ፣ ጸለየልኝ። ይሄው ዛሬ ሰላም ሆኜ የ7 ወር ማጸኔ ላይ ያለ ብላቴና ይዤ መጥቻለሁ ትላለች። ጌታን አክብሮት። ስሜ ጫሉ እባላለሁ። የመጣው አናልፈታ ሸዋልዳ ነው። ያደረገልኝ እግዚአብሔር ጌታው ስሙን ይባረክና ባለቤቴ ታማ ነበር። እዚህ ያመጣን በመኪና ኮንትራት ያዘን ጓስታውስ አስገባንና የሞት መንፈስ ተመሳ ከዛሬ ጀምሮ አሉ። በዛ ቀን ጀምሮ በሽታው አልተመለሰም። ደህና ናት። እህልም በልታለች፣ ውሃን ጠጣለች፣ የፈለጋችን ቦታን ትሄዳለች። እግዚአብሔርን አመስግኑልኝ። ደስ ያለው ለጌታ ክብር። እሺ ሁለተኛ ምስክሬ ደግሞ እኔ በዛን ቀን ያመጣው ሳንቲም ከኪስም የለኝም፣ አዲስ ነገር ሆነ አሉኝ። ከዚህ ግቢ ሳልወጣ 188,000 ብር ከውጭ ሀገር ልጄ አካውንት ላይ አስገባችኝ። ይሄም አስመስግኑልኝ። ደስ ያለው ለጌታ ክብር እልልታ። ሲነግረኝ እንደዚህ ነበር ያለኝ። ባለቤቴ ለ3 ዓመት ሙሉ ታማ ነበረ። ይህ በሽታ መፍትሄ አልተገኘለትም ነበር። ብዙ ሐኪም ቤት ሄደናል፣ መፍትሄ አጣን። ብዙ መድኃኒት ወስዳለች፣ ግን መፈወስ አልቻለችም። አልጋ ላይ ለ3 ዓመት ነበር የተቀመጠችው እና መፍትሄ ባጣሁበት ሰዓት ወደዚህ ቸርች በመኪና ይዣት መጣሁ። በመኪና ይዣት ከመጣሁ በኋላ ግቢ ራሱ ሳስገባት አቅፌ ነበር ያስገባዋት። ከዛ ገባን፣ ሐዋርያው አገኛት። ካሁን በኋላ ከባለቤት ላይ የሞት መንፈስ ተሰበረ፣ ባለቤት ተፈውሳለች አለ። ምግብ አትበላም አትጠጣም ነበር አለ። ከተጸለየላት ከዛሽ ቀን ጀምሮ ልክ ከዚህ ግቢ ስትወጣ ምግብ መብላት ጀመረች፣ መራመድ ጀመረች። 3 ዓመት ሙሉ መንቀሳቀስ የማትችል ባለቤቱ አሁን ቆማ እግዚአብሔር ፈውሷት ለምስጋና ዛሬ ቀርቧል። ለጌታ ክብር እልልታ ጭብጨባ አምጡለት። ሁለተኛ ደግሞ እንደዚህ ነው ያለው፣ አዲስ ነገር ይሆንልሃል፣ የገንዘብ በረከት ይሆንልሃል አለኝ። ልክ ከዚህ ግቢ ስወጣ 185,000 ብር ወደ አካውንት የገባ ይላል። ለጌታ ክብር እልልታ ጭብጨባ አምጡ።